ሰላም ጤና ይስጥልኝ። ለመላው ክርስትና እምነት ተከታዮች እንኳን ለስግደት በዓል አደረሳችሁ እያልን ወደ ዕለቱ ዜናዎች አልፋለሁ። ዜናዎቹን ወደ እናንተ ማድረሰው ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም በሐረሪ ክልል የትንሣኤ በዓል በሰላም እንዲከበር አስፈላጊው ቅድመ ዝግጅት መጠናቀቁን የክልሉ ፖሊስ ኮሚሽን አስታውቋል። በዓሉ ደምቆና በሰላም እንዲጠናቀቅ ህብረተሰቡ ለጸጥታ ኃይሉ መረጃ በመስጠትና በመተባበር አስፈላጊውን ድጋፍ እንዲያደርግ ጥሪ ቀርቧል። ሲሳይ ዘሪሁን በመላው ኦርቶዶክስ እምነት ተከታዮች ዘንድ በየዓመቱ በድምቀት የሚከበረው የፋሲካ በዓል በሰላም ተከብሮ እንዲጠናቀቅ የጥበቃ ዝግጅት ማጠናቀቁን የሐረሪ ክልል ፖሊስ ኮሚሽን ኮሚሽነር አህመድ አብዲ አስታውቀዋል። የፋሲካ በዓል በሰላም ሁኔታ እንዲጠናቀቅ በተደረገው ቅድመ ዝግጅት የኮሚኒቲ ፖሊሲንግ አስተባባሪዎችን ጨምሮ የተለያዩ የዘርፉ አካላትን በየአደረጃጀታቸው ሰፊ ውይይት ተደርጓል ብለዋል። ከዚሁ ጋር በተያያዘ የፖሊስ አባላቱ ተገቢውን ትኩረት በመስጠት በቀንም ሆነ በምሽት የጥበቃ ስራን በማጠናከር በቋሚና በተንቀሳቃሽ በስውርና በግልጽ ፓትሮል ቅኝት እየተጠናከረ ጥበቃ ከአደጋ ጸጥታ ኃይሎች ጋር እንደሚከናወን ኮሚሽነር አህመድ አብዲ ገልጸዋል። የትራፊክ ፍሰቱ ጤናማ ሆኖ እንዲጠናቀቅ የትራፊክ ፖሊሶች ከመቼውም በበለጠ ስምሪታቸውን በማፋጠንና ከወዲሁ ዝግጅት ተደርጓል ሲሉ እንዲሁም ሌሎች የእሳት አደጋ ብርጌድ ፈጣንና ቀልጣፋ አገልግሎት ለመስጠት ዝግጅት ተጠናቋል ብለዋል። ወንጀልን ለመከላከልና ጸጥታውን አስተማማኝ ለማድረግ ቴክኖሎጂን በመጠቀም በከተማችን የተገጠመው ካሜራዎችን በስፋት አገልግሎት እንዲሰጡ በማድረግ ጥብቅ ቁጥጥር ይደረጋል ብለዋል። ኮሚሽነር አብዲ ባስተላለፉት መልእክታቸው የፋሲካ በዓል አምሮና ደምቆ በሰላም እንዲጠናቀቅ የሁሉም ዜጋ ኃላፊነት ስለሆነ ለጸጥታ ኃይሉ መረጃን በመስጠትና በመተባበር ድጋፍ እንዲያደርግ ጥሪ አቅርበዋል። በመጨረሻም የእምነቱ ተከታዮች ለሌላው በማካፈልና አቅመ ደካማ ዜጎችን በመርዳት በዓሉን በጋራ እንዲያሳልፉም ጥሪ አቅርበዋል። የክርስቶስ ስቅለት የሰው ልጅ ከፈጣሪው ጋር የታረቀበት የታላቅ ፍቅር መገለጫ መሆኑን ያነጋገርናቸው የሃይማኖት አባት ገለጹ። በመላው ዓለም የሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች ኢትዮጵያ ክርስቲያን የስቅለት መታሰቢያ በዓል በጾም በጸሎትና በስግደት እያከበሩት ነው። ቤተልሔም ደሴ በመላው ዓለም የሚገኙ የኦርቶዶክስ ተዋሕዶ እምነት ተከታዮች የኢየሱስ ክርስቶስ የስቅለት መታሰቢያ በዓልን በጾም በጸሎት በስግደት አክብረዋል። ዕለቱን በማስመልከት ከሐረሪ ብዙኃን መገናኛ ኤጀንሲ ጋር ቆይታ ያደረጉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሐረር መልእክተ አድባራት ደብረገነት መድኃኔዓለም ቤተክርስቲያን አስተዳዳሪ ሊቀ ጉባኤ አባ ወልደ ማርያም ተመስገን ዕለቱ ሞት በሕይወት የተሸነፈበት የሰው ልጅ የነጻነት ሰነድ የተፈረመበትና መለኮታዊ ፍቅር በከፍታ ላይ የታየበት መሆኑን ገልጸዋል። ወደ አባቱ ጸለየ። አባ ስራይ ሎሙ እስመ በዘያ አምሩ ይገብሩ። አባት ሆይ የሚሰሩትን አያውቁምና ወይም አምላክ መሆኔን ስለማያውቁ ቅዱስ ጳውሎስም አውቀውት ሲሆን የክብርን ጌታ ባልሰቀሉት ነበር። እነሱ አላወቁት። ለምን? የዮሴፍ ልጅ ነው እያሉ ስለሆነ የእግዚአብሔር ልጅ መሆኑን ስላላወቁ አምላክ መሆኑን ስላላወቁ ለመድኃኒት የመጣ መድኃኒት የዓለም መድኃኒት መሆኑን ስላላወቁ ሰቀሉ። እሱ ግን የሚያደርጉትን አያውቁምና ይቅር በላቸው የሚል 5500 ዘመን የሰው ልጅ ወደ እግዚአብሔር ጮሆ ይቅርታ አላገኘም ነበር። አሁን የጌታ ኢየሱስ ክርስቶስ በእኛ ተገብቶ ይቅር በላቸው የምትለዋ ቃል እስከ ዕለተ ምጽአት ድረስ የምንሰራውን ኃጢአት ሁሉ ይቅር የምታሰኝልን እግዚአብሔር ይፍታ ሲል ዛሬ ካህኑ ወደዚያ ቃል ነው የሚወስደው። እስከ ዕለተ ምጽአት ድረስ የሚሰራ የይቅርታ ጸሎት ጸለየልን። ይቅር በላቸው አለ። የስቅለት በዓል ከስነ ስርዓት ባለፈ ጥልቅ የሆነ መንፈሳዊ ትርጉም እንዳለው ገልጸው ፈጣሪ ለሰው ልጅ ያለው ፍቅር በደሙ የገለጸበት ዕለት ነው ብለዋል። በዚህም በኢየሱስ ክርስቶስ ሞት በሰውና በፈጣሪ መካከል የነበረው የጥል ግድግዳ ፈርሶ የሰው ልጅ ወደ ቀደመ ክብሩ የተመለሰበት የታላቅ እርቅ ዕለት እንደሆነም ሊቀ ጉባኤ አባ ወልደ ማርያም ገልጸዋል። ወይቤ ተፈጸመ ሁሉ ተፈጸመ። ነቢያት የተናገሩት ዳዊት የተናገረው ቀነውኒ ደዌ ወገሬ እጄን እግሬን ቸነከሩኝ ዋስተዩኒ በያለ ጽሜ ለውሃ ጥማቴ መራራ ነገርን አጠጡኝ ወወደዩ ሐሞተ ውስተ መብሌ በመብሌ ላይ ሐሞት ቀላቀሉ ብሎ ዳዊት የተናገረው ሌሎችም ነቢያት ኢሳይያስ 53 ላይ እንወደው ዘንድ ደም ግባት የለውም በሱ ቁስልኛ ተፈወስን ብሎ የተናገረውን እሱ ራሱም ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ እንዲሰቀላል ብሎ ተናግሮ ስለነበረ ያ ሁሉ ትንቢት የነቢያት ትንቢት ተስፋ የተነገረው ሁሉ እንደተፈጸመ ምንም የቀረ እንደሌለ ሲያይ ወይቤ ተፈጸመ ሁሉ ተፈጸመ ብሎ ዘለስ አድርጎ አንገቱን
ቅድስት ነፍሱን ከቅድስት ስጋው ለየ። የሃይማኖት አባቱ አክለው መመናን ይህን ዕለት ሲያከብሩ በቤተ ክርስቲያን ተገኝተው ስግደትንና ጸሎትን በማዘውተር ብቻም ሳይሆን ክርስቶስ በመስቀል ላይ የገለጸውን ይቅርታና ፍቅርን በተግባር እርስ በርሳቸው ማሳየት እንዳለባቸው አሳስበዋል። በመላው ሀገሪቱ የሚገኙ አብያተ ክርስቲያናት ከጠዋት ጀምሮ እስከ ምሽት ድረስ በካህናትና በመመናን የህብረት ጸሎት ስግደት ተሞልተው የሚውሉ ሲሆን ዕለቱን በታላቅ መንፈሳዊ ስነ ስርዓት እየተከበረ ይውላል። በሐረሪ ክልል የትንሳኤ በዓል ምክንያት በማድረግ ለበዓሉ ዝግጅት የሚሆኑ ምርቶች በገበያ ማዕከላት በበቂ ሁኔታ ስለመቅረባቸው የተነገረው ህብረተሰቡም በዓሉን ሲያከብር የተቸገሩ በመርዳት ያለውን ለሌላው በማካፈል ሊሆን እንደሚገባም አስተያየት ሰጪዎቹ ተናግረዋል። ናርዶስ ዳምጤም ታላቁ የአብይ ጾምን መጠናቀቁን ተከትሎ የሚከበረውን የትንሳኤ በዓል ለማክበር ሸማቾች በከፍተኛ ጉጉት ዝግጅት እያደረጉ ይገኛሉ። በሐረር ከተማ በሚገኙ የገበያ ማዕከላት ተገኝተን ያነጋገርናቸው ነጋዴዎችና ሸማቾች የበዓሉን ድባብ፣ የግብይት እንቅስቃሴ በጥሩ ሁኔታ እየተካሄደ እንደሚገኝም ገልጸዋል። ለበዓል ምግብ ማዘጋጃነት የሚያስፈልጉ የተለያዩ ግብአቶች በስፋት የቀረቡ ቢሆንም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በዋጋ ላይ መጠነኛ ጭማሪ መታየቱን ሸማቾች ጠቁመዋል። የዶሮ ዋጋ እንኳን ከአምናው የዘንድሮ ለየት ይላል። ምክንያቱም ጨምሯል። አሁን ይሄንን 2200 ይላሉ። ከዛ በታች ደግሞ እስከ 1500 ደግሞ የሚሉት የአበሻን ዶሮ ነው። ከባለፈው ዓመት አንጻር ዘንድሮ ጨምሯል። በጣም ጨምሯል። ብዙ ነገር ጨምሯል። አይብም አለ፣ ቆጮም አለ። አይብ 600 ብር ነው፣ ቆጮ 200 ብር ነው። በገበያዎቹ የሚገኙ ነጋዴዎች እንደገለጹት በዓሉ እየተቃረበ በመጣ ቁጥር የሸማቾች ቁጥርና የግብይት መጠኑን በዚያው ልክ እየጨመረ መጥቷል ብለዋል። ገበያው በአጠቃላይ የሁሉንም ሸማች የመግዛት አቅም ያገናዘበ መሆኑን የጠቀሱት ነጋዴዎቹ በዋነኛነት ለበዓሉ ተፈላጊ የሆነውን የሀበሻ ዶሮ እንደ መጠኑ ከ1000 እስከ 2500 ብር ለገበያ ማቅረባቸውን ተናግረዋል። ትንሽዬ የምታያት 1000 ብር ነው። ሲቀጥል 2000 ነው የሚጠሩብን። ያው እኛም እንደምንሸጠው 1800 1500 በቃ ከፍ ያለው 2500። ቅቤ ዋጋው ዘንድሮ በጣም ተወዷል፣ በጣም ጨምሯል። ለጋው 18፣ መካከለኛው 17። በአሁኑ ወቅትም በገበያ ማዕከላት ለምግብ ማጣፈጫነት የሚያገለግለው ለጋ ቅቤ በኪሎ እስከ 1800 ብር፣ ቀይ ሽንኩርት 70 ብር፣ በርበሬ 700 ብር፣ አይብ 600 ብር እንዲሁም ቆጮ በ200 ብር እየተሸጠ ይገኛል። ለበዓል ማዕድ አስፈላጊ የሆነው እንቁላል ደግሞ በፍሬ 23 ብር በመሸጥ ላይ መሆኑን በቅኝታችን መመልከት ችለናል። ነጋዴዎችና ሸማቾች በመጨረሻም ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሳኤው በዓል በሰላም አደረሳችሁ በማለት የመልካም ምኞት መልእክታቸውን አስተላልፈዋል። ለክርስቲያን ወገኖቼ እንኳን አደረሳችሁ ላለሁኝ በፋሲካችን እንኳን በሰላም አደረሳችሁ እንላለን። ለቤተሰቦቼ ለመላ ጓደኞቼ ሁሉ እንኳን በሰላም አደረሰን። ለሰፈር ጓደኞቼ እንኳን ለፋሲካ በዓል አደረሳችሁ። ሰላም እንዲመጣ የሰላም በዓል እንዲሆንልን እመኛለሁ። ለመላ ኢትዮጵያ ኦርቶዶክሶች እንኳን አደረሳችሁ። ለልጆቼ መልካም በዓል ይሁንላችሁ። በዓሉን ሲያከብሩም አቅመ ደካሞችን በመርዳት ያለውን የሌለው በማካፈል እንዲሆኑም መልእክታቸውን አስተላልፈዋል። በሐረሪ ክልል ለትንሳኤ በዓል የቁም እንስሳት ገበያ በቂ አቅርቦት ቢኖርም በዋጋ ጭማሪ ላይ መታየቱ ተገልጿል። በገበያው ላይም ከትልልቅ ሰንጋ በሬዎች ጀምሮ እስከ ትንንሽ ፍየሎችና በጎች ለሽያጭ የቀረቡ ቢሆንም ከባለፈው ዓመት ጋር ሲነጻጸር በዋጋ ላይ ከፍተኛ ጭማሪ መታየቱን ሸማቾች ገልጸዋል። ናርዶስ ዳምጤ የዘገበችውን ዘገባ ገዛኝ አራጊ ያቀርበዋል። የዘንድሮው የትንሳኤ በዓል ለማክበር ነዋሪው አስፈላጊ ዝግጅቱን እያደረገ ይገኛል። በተለይም በሐረር ከተማ በሚገኘው የቁም እንስሳ መሸጫ ማዕከል ወይም በተለምዶ ጀለባ ተብሎ በሚጠራው ስፍራ ለበዓሉ የሚሆኑ የእርድ እንስሳት በስፋት መቅረባቸው ተመላክቷል። የከተማዋ ማዘጋጃ ቤት የከብት ገበያ ኃላፊ አቶ አብዱልአዚዝ ሐሰን እንደገለጹት ከተለያዩ አካባቢ ወረዳዎች በተለይም ከኢረርና ከፈዲስ የመጡ ጥራት ያላቸው ሰንጋዎች፣ ጊደሮች፣ በጎችና ፍየሎች በገበያ ውስጥ ይገኛሉ። ይህ ሸማቾች እንደ ፍላጎታቸውና እንደ ምርጫቸው እንዲገበያዩ ሰፊ እድል መፍጠሩን ኃላፊው ጠቁመዋል። ፈላጊ ሁሉ በትንሽ ትልቅ በሬ ድረስ ከፍየልም እንደዛው አጣም ብሎ የሚመለስበት አቅጣጫ ምንም የለንም። ሁሉም ነገር በትክክል ገብቶ ከመጠን በላይ ከብት እየተስተናገደ ነው።
በገበያው ስፍራው ተገኝተው ያናገርናቸው ሸማቾች እንደገለጹት የእንስሳት አቅርቦት ከቀድሞ የተሻለ ቢሆንም የዋጋው ሁኔታ ግን የህብረተሰቡን የመግዛት አቅም ያልተገናዘበና ከፍተኛ ጭማሪ የታየበት ነው ብለዋል። በተለይም ባለፈው ጥቂት የበዓል ወቅቶች ከነበረው ዋጋ ሲነጻጸር የዘንድሮ የዋጋ ጭማሪ እጅግ ከፍተኛ መሆኑና ይህ ግብይቱ ላይ ቅዝቃዜ መፍጠሩን ሸማቾች ገልጸዋል። እንደ ዘንድሮ ደግሞ በጣም ተወዶ ያቅም በሬ በጣም ነው የተወደደው 100 200 ሺህ 250 ምናምን ይላሉ። በጣም ተወደደ። ኑሮ ከኑሮ ጋር በኢትዮጵያ ብቻ ሳይሆን በዓለም የመጣ እንትን ነው። ከብቱ ተወዷል፣ በጣም ተወዷል። በ20% 30% ጨምሯል። ዋጋው በጣም ከኑሮ ውድነት ጋራ በጣም ሰማይ ደርሰዋል። 150 250 200 350 አለው። በጣም ውድ ነው። እኛ 90 የምንገዛውን ዛሬ 200 እያሉ ነው። በገበያው ላይ በነበረን ቅኝት እንደተመለከትነው የዋጋ ልዩነቱ እንደ እንስሳቱ ግዝፈትና ጥራት ይለያያል። በዚህም መሰረት እጅግ ግዙፍ የሚባሉና ለዓይን የሚማርኩ ሰንጋዎች በሬዎች እስከ 400 ሺህ ብር የሚሸጥ ሲሆን በአንጻሩ መካከለኛ የሚባሉ በሬዎች ደግሞ ከ150 ሺህ እስከ 250 ሺህ ብር እየተሸጡ ይገኛል። በተጨማሪም ትናንሽ የሚባሉ ጊደሮች በገበያው ላይ እስከ 75 ሺህ ብር ዋጋ እየተሸጡ እንደሚገኝ ተገልጿል። በመጨረሻም በገበያው ያገኘናቸው ነጋዴዎችና ሸማቾች ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ በማለት የመልካም በዓል ምኞታቸውን አስተላልፈዋል። መልካም አውደ ዓመት ለኢትዮጵያ ሕዝብ ሁሉ። እንኳን ለብርሃነ ትንሣኤ የሕዝብ ክርስቲያን እንኳን በሰላም አደረሳችሁ። በሰላም ዓመቱ አሉ እንድንፈታ እመኛለሁ። ለፋሲካ በዓል ሁሉም ኢትዮጵያዊ የሆነ ሁሉ እንኳን አደረሳችሁ ነው የምንለው። ለመላው ኢትዮጵያ ሕዝብ እንኳን አደረሳችሁ፣ እንኳን አደረሰን፣ ለዚህ እንኳን አበቃን እላለሁ። የዘንድሮ የትንሣኤ ገበያ በሰላማዊ ሁኔታ እየተከናወነ ሲሆን ማህበረሰቡ ምርቶችን በመሸመት ላይ ይገኛሉ። በሐረሪ ክልል ባለፉት 8 የለውጥ ዓመታት የክልሉን ሴቶች ሁለንተናዊ ተሳትፎና ተጠቃሚነት ያጎለበቱ ውጤታማ ተግባራት መከናወናቸውን የክልሉ ሴቶች ህጻናትና ወጣቶች ቢሮ አስታውቋል። በክልሉ ከተማና ገጠር የሚኖሩ ሴቶች በኢኮኖሚ ራሳቸውን ከመቻል ጀምሮም በፖለቲካ ውሳኔ ሰጪነት ደረጃቸውን ከማሳደግ ባለፈም ውጤታማ ተግባራትን ማከናወናቸውን የተገለጸው ዘገባው የሄኖክ ግርማ ነው። አዩብ ካዛሊ በሐረሪ ክልል ባለፉት 8 የለውጥ ዓመታት የክልሉን ሴቶች ሁለንተናዊ ተሳትፎና ተጠቃሚነትን ያጎለበቱ ውጤታማ ተግባራት መከናወናቸውን የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ አስታውቋል። የቢሮው ምክትል ኃላፊ ወይዘሮ መስተዋል እንደሚሉት ባለፉት 8 የለውጥ ዓመታት በክልሉ የሴቶችን ሁለንተናዊ ተሳትፎና ተጠቃሚነትን ማረጋገጥ የለውጡ አንድ አካል ተደርጎ በልዩ ትኩረት ሲሰራበት ቆይቷል። በዚሁም በክልሉ ከተማና ገጠር የሚኖሩ ሴቶች በኢኮኖሚ ራሳቸውን ከመቻል ጀምሮ በፖለቲካውም የውሳኔ ሰጪነት ደረጃቸውን በማሳደግ ውጤታማ ተግባራት መከናወናቸውን ተናግረዋል። በክልሉ ከተማና ገጠር የሚኖሩ ሴቶች ራሳቸውን በኢኮኖሚ እንዲችሉ በግል በቡድንና በማህበር በማደራጀት የቁጠባ ባህልን በማሳደግና የብድር አቅርቦቶችን በማመቻቸት ኢኮኖሚያዊ ተጠቃሚ እንዲሆኑ ያስቻሉ ሰፋፊ ስራዎች መሰራታቸውን አብራርተዋል። ሴቶች በንግድ ስራ፣ በግብርና፣ በዕደ ጥበብና በተለያዩ የስራ ፈጠራ ዘርፎች ተሰማርተው ተወዳዳሪ እንዲሆኑ ያስቻሉ ተከታታይነት ያላቸው የሙያ ስልጠናዎች ተደራሽ መደረጋቸውን የገለጹት ምክትል ቢሮ ኃላፊዋ ሴት ተማሪዎች በትምህርት ውጤታማ እንዲሆኑና የትምህርት ማቋረጥ ችግር እንዲቀንስ ልዩ ድጋፎች ተደርገዋል ነው ያሉት። ከለውጡ ወዲህ ሴቶች በክልሉ ፖለቲካዊ መዋቅር ውስጥ ያላቸው ሚና ከውሳኔ ሰጪነት አኳያ ከፍተኛ መሻሻሎችን አሳይቷል ያሉት ምክትል ቢሮ ኃላፊዋ በክልሉ በሚገኙ የመንግስት መዋቅሮች ውስጥ የሴቶች የአመራርነት ድርሻ በከፍተኛ ሁኔታ መጨመሩንም ገልጸዋል። በተለይም ቀደም ሲል በወንዶች ብቻ ተይዘው በነበሩ የከፍተኛ አመራር ቦታዎች ላይ ሴቶች ተመድበው ውጤታማ ስራዎችን እየሰሩ ይገኛል ያሉት ወይዘሮ መፍቷ ሴቶችን የህግ አውጪ የህግ አስፈጻሚና ተርጓሚ ተሳትፎን በማሳደግ ውጤታማ ተግባራት መከናወናቸውንም አመልክተዋል። ከለውጡ በኋላ በክልል ምክር ቤት የሴቶች የውክልና ቁጥር እንዲጨምር በማድረግ የህዝብን ጥቅም በሚያስከብሩ ህጎችና ውሳኔዎች ላይ የሴቶች ድምጽ እንዲሰማ ያስቻሉት ውጤቶች መመዝገባቸውንም አክለዋል። በተጨማሪም ባለፉት የለውጥ ዓመታት በክልሉ ከተማና ገጠር ያለ ዕድሜ ጋብቻና ሌሎች በሴቶች ላይ የሚፈጸሙ ጥቃቶችን ለመከላከልና የሴቶች መብት ለማስከበር ከፍትህ አካላት ጋር በመቀናጀት ጠንካራ የግንዛቤ ማስጨበጫና የህግ ማስከበር ስራዎች መሰራታቸውን ምክትል ቢሮ ኃላፊዋ ጠቁመዋል። በአጠቃላይ ባለፉት 8 የለውጥ ዓመታት በክልሉ የሴቶች ተሳትፎና ተጠቃሚነትን በማስፋት ረገድ ተጨባጭ ውጤቶች ተመዝግበዋል ያሉት ወይዘሮ መፍቷ የክልሉን ሴቶች ሁለንተናዊ ተሳትፎና ተጠቃሚነትን በማረጋገጥ የተጀመሩ ውጤታማ ተግባራት በቀጣይ ተጠናክረው እንደሚቀጥሉ አረጋግጠዋል። ወደ
ሀገር አቀፍ ዘገባ አልፈናል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ በታዳሽ ኃይል ዘርፍ ከፍተኛ ስራ እያከናወነች ነው አሉ። በሌላ ዜና ደግሞ የኢየሱስ ክርስቶስ ስቅለት በዓል በክርስትና እምነት ተከታዮች ዘንድ በተለያዩ ሃይማኖታዊ ስርዓቶች ተከብሯል። ባህር ጠንክር እነኝንና ሌሎችንም ጨምሮ ሀገር አቀፍ ዘገባዎችን ይዟቸዋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያ በታዳሽ ኃይል ዘርፍ ከፍተኛ ስራ እያከናወነች መሆኑን አስታወቁ። ሚኒስትሩ በቪየና በተካሄደው ዓለም አቀፍ የኤነርጂና የአየር ንብረት ፎረም ላይ ባስተላለፉት መልእክት ኢትዮጵያ በታዳሽ ኃይል ማመንጫዎች ላይ ከፍተኛ ስራ እየሰራች ነው ብለዋል። ለአካባቢው ተስማሚ የሆኑ የኢንዱስትሪ ፓርኮችን በማስፋፋት ከ95 በመቶ በላይ ንጹህ ኃይል የማመንጨት ተግባር እየከወነች መሆኑን ገልጸዋል። ኢትዮጵያ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ ልማት ላይ ያላትን ቁርጠኛ አቋምም አስገንዝበዋል። አፍሪካ ያላትን ሰፊ የታዳሽ ኃይል ኤነርጂ ምቅ አቅም በመጠቀምና በወሳኝ ማዕድናት ላይ እሴት በመጨመር የካርቦን ልቀትን በመቀነስ ወደ ኢንዱስትሪ ዘርፍ ለመሸጋገር እየሰራች መሆኑን ተናግሯል። የኤነርጂ ተደራሽነት ውስንነት፣ የመሰረተ ልማት ክፍተቶችና የገበያ ተደራሽነት እጥረት ጨምሮ ያሉ እንቅፋቶችን መፍታት ይገባልም ብሏል። ሚኒስትሩ ከፎረሙ ጎን ለጎን ከደቡብ ሱዳንና ኦስትሪያ አቻቸው ጋር የሁለትዮሽ ውይይት ማድረጋቸውን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። የኢየሱስ ክርስቶስ የስቅለት በዓል በክርስትና እምነት ተከታዩ ዘንድ በተለያየ ሃይማኖታዊ ስርዓቶች ተከብሯል። በክርስትና እምነት አስተምሮ መሰረት ኢየሱስ ክርስቶስ ከመስቀል ላይ ተሰቅሎ የሰው ልጆችን ከኃጢአት ያዳናቸውን ዕለት በጾም በጸሎትና በስግደትና በተለያዩ ሃይማኖታዊ ስነ ስርዓቶች ታስቦ ይውላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በተለያዩ ሃይማኖታዊ መርሃ ግብሮች አስበውታል። የኢየሱስ ክርስቶስ የስቅለት በዓል ከካቶሊክ ቤተክርስቲያንም በተለያዩ ሃይማኖታዊ ስርዓቶች ተከብሯል። እንዲሁ በተመሳሳይም የኢየሱስ ክርስቶስ ቤተክርስቲያን መካነ ኢየሱስ በልዩ ልዩ ሃይማኖታዊ ስነ ስርዓቶችም ተከብሯል። በቤተ ክርስቲያኒቱ በተዘጋጀው በዚህ አገልግሎት ላይ የቤተ ክርስቲያኒቱ መሪዎች፣ አገልጋዮች፣ ምዕመናን እንዲሁም ጥሪ የተደረገላቸው የክብር እንግዶችም ተገኝተዋል። ግብርና ሚኒስቴር ህብረተሰቡ በእርድ ወቅት የቆዳና ሌጦ ምርቶች እንዳይበላሹ ጥንቃቄ እንዲያደርግ ጠየቁም። በሚኒስቴሩ የስጋና ቆዳ ሀብት ልማት ዴስክ ኃላፊ አቶ አስመላሽ በርሄ ለፋና ዲጂታል እንዳሉት እንደ ሀገር በየዓመቱ በብዙ ሚሊዮን የሚቆጠር የቀንድ ቆዳ፣ የበግና የፍየል ሌጦ ይመረታል። ይሁን እንጂ በጥራትና በብዛት ተሰብስቦ ለገበያ የሚደርሰው ቁጥር ከሚመረተው አንጻር ሲታይ አነስተኛ መሆኑን ገልጿል። ለዚህም የሽያጭ ዋጋ መቀነስና ግንዛቤ ክፍተት መኖሩ እንደ ምክንያት አንስተዋል። ቆዳና ሌጦ ለኢኮኖሚ፣ ለስራ ዕድል ፈጠራ፣ ለተለያዩ ባህላዊ አገልግሎቶችና ለሀገሪቱ የውጭ ምንዛሬ ግኝት ከፍተኛ አቅም እንዳለው ይህንንም በአግባቡ መጠቀም እንደሚገባ አስገንዝበዋል። በመጨረሻው የትንሣኤ በዓል በርካታ የእንስሳት እርድ የሚከናወን በመሆኑ በቅድመ እርድና ድህረ እርድ ወቅቶች የሚፈጠሩ የቆዳና ሌጦ የጥራት ጉድለቶች ላይ ጥንቃቄ ማድረግ ይገባል ብሏል። ቆዳው ሲገፈፍ እንዳይቀደድና እንዳይበሳ ጥንቃቄ ማድረግ፣ ቆዳው ሲሰበሰብ መሬት ላይ አለመጎተት፣ አለማቆሸሽ እና በእርጥበት እንዳይበሰብሱ ጥንቃቄ ማድረግ፣ ቆዳውን መሬት ላይ አለማድረቅ እና አለመገድገድ ጥንቃቄ የሚሹ ጉዳዮች መሆናቸውን ጠቁሟል። በ2017 በጀት ዓመት ከ27 ቢሊዮን ጥሬ ቆዳና ሌጦ መመረቱን አስታውሰው ከጥራት ጉድለት ጋር ተያይዞ ወደ ኢኮኖሚ የሚገባው ምርት ውስን እንደሆነ አስረድቷል። በመሆኑም ህብረተሰቡ የጥንቃቄ መንገዶችን ተግባራዊ በማድረግ ከቆዳና ሌጦ የሚገኘውን ጥቅም ለማሳደግ የበኩሉን ሚና እንዲወጣም ጠይቀዋል። ከውጪ ወዳገኘናቸው ዘገባዎች ተሻግረናል። ሩሲያና ዩክሬን ለትንሣኤ በዓል ተኩስ ለማቆም ተስማሙ። ሩሲያ የተኩስ አቁም ያወጀችው የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪም በተደጋጋሚ ያቀረቡትን ተመሳሳይ ጥሪ ችላ ብላ ከቆየች በኋላ መሆኑ ተነግሯል። ዘገባው ቢቢሲ ነው። ባህር ጠንክር ሩሲያና ዩክሬን በኦርቶዶክስ የትንሣኤ በዓል ቀናት የተኩስ አቁም ለማድረግ ተስማሙ። ቭላዲሚር ፑቲን የሩሲያ ወታደሮችን በሳምንቱ መገባደጃ ቀናት በሁሉም አቅጣጫ ተኩስ እንዲያቆሙ ትዕዛዝ መስጠታቸውን ተናግሯል።
ሩሲያ የተኩስ አቁም ያወጀችው የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በተደጋጋሚ ያቀረቡትን ተመሳሳይ ጥሪ ችላ ብላ ከቆየች በኋላ ነው። ፕሬዝዳንት ፑቲን ከቅዳሜ ጀምሮ እስከ እሁድ የትንሣኤ ምሽት የሚዘልቀው የተኩስ አቁም ውሳኔ ዩክሬንም የሩሲያን ተምሳሌት በመከተል ትተገብራለች ብለው እንደሚጠብቁ ገልጿል። ፕሬዝዳንቱ ወታደሮቻቸው ጠላት ሊያስነሳቸው ለሚችሉ ጥንቃቄዎችና የጥቃት እርምጃዎች ለመቀልበስ እንዲዘጋጅም ትዕዛዝ አስተላልፏል። የሩሲያ ውሳኔና እርምጃውን በቀዳሚነት መወሰኑ የዩክሬን ሊያበሳጭ የሚችል ቢሆንም ፕሬዝዳንት ዜሌንስኪ በኤክስ ገጻቸው ተመሳሳይ እርምጃ ለመውሰድ ዝግጁ ነን ብሏል። ሰዎች ትንሣኤን ከስጋት ነፃ ሆነውና በእውነተኛ የሰላም እንቅስቃሴ ማሳለፍ አለባቸው ያሉት ፕሬዝዳንቱም ሩሲያ ከፋሲካ በዓል በኋላ ያለ ማጥቃት እድል አላትም ብሏል። በሳምንቱ መጀመሪያ ፕሬዝዳንት ዜሌንስኪ እንደ መጀመሪያው እርምጃ የበዓል የተኩስ አቁም ስምምነት በአሜሪካ በኩል ለሞስኮ እንዲቀርብ መልእክት መላካቸውም ተናግረው ነበር። ያለ እረፍት የድሮን ጥቃቶች በሚፈጸምበት በረጅሙ የምስራቅ ዩክሬን ግንባር ለተሰማሩ ወታደሮች ከውጊያ የሚያሳርፋቸው ማንኛውም እፎይታ ለማግኘት በአዎንታ የሚቀበሉት ጉዳይ ነው። በሩሲያ ድሮኖችና ሚሳኤሎች ንጹሃን ሰዎች በሚገደሉበትና የአየር ጥቃት ማስጠንቀቂያ ደውሎች የዕለት ከዕለት ህይወት አካል በሆኑበት በመላው የሀገሪቱ ክፍልም እንዲሁ ሰዎች ዘና እንዲሉ የሚያደርግ ነው። በቅርቡ በደቡብ ምስራቅ ዩክሬን አውቶቡስ ላይ በተፈጸመ ጥቃት በርካታ ሰዎች ተገድለዋል። በምዕራብ ኪቭ ደግሞ አንዲት ሴት ቤቷ ላይ በወደቀ ሚሳኤል ተገድላለች። እስራኤል ከሊባኖስ ጋር የምታደርገውን ድርድር በሚቀጥሉት ሳምንታት ዋሽንግተን ከተማ ውስጥ እንደሚካሄድ የአሜሪካን የውጭ ጉዳይ መስሪያ ቤት አስታውቋል። አሜሪካና ኢራን የደረሱት የተኩስ አቁም ሊባኖስንም የሚያካትት የመሆኑ አለመሆኑ ጉዳይ ሲያወዛገብ ከቆየ በኋላ በትናንትናው ዕለት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከሊባኖስ ጋር ድርድር እንደሚጀመር ማዛቸውን አስታውቋል። የሊባኖስ ባለስልጣናት የተኩስ አቁም ተደርጎ ድርድር እንዲጀመር ጠይቀዋል። ከዚህ ጥያቄም በኋላ ለሰሜናዊ እስራኤል ነዋሪዎች መልእክት ያስተላለፉት ኔታንያሁ ሊባኖስ ውስጥ የተኩስ ማቆም አይኖርም ሲሉ ተናግረዋል። እስራኤል በሊባኖስ የምትፈጽማቸው ጥቃቶች ባለፉት ቀናት በከፍተኛ መጠን ጨምሮ ከቆዩ በኋላም ከትናንትናው ምሽት አንስቶ ለጊዜው ጋብ ያለ ይመስላል። ፕሬዝዳንት ትራምፕ ለኤንቢሲ ኒውስ በሰጡት ቃለ መጠይቅም እስራኤል የሰላም ንግግሩን ለማገዝ ሲባል የምትፈጽማቸውን ጥቃቶች እየቀነሰች መሆኑን ተናግረዋል ሲል ቢቢሲ ዘግቧል። ተመልካቾቻችን ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተከታተላችሁት ሲመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የኔም በዚያ በቃው። ጤና ይስጥልኝ።